ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በዚህ ትበልልኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ ምንድን ነው? በጣም ደስ በሚል ቪዲዮ ማለት ነው። እንግዲህ ሀይሚዬ ብሩኬን ተቀበለችው ወይስ አልተቀበለችውም? የብዙዎቻችሁ ጥያቄ ሆኖባችኋል ማለት ነው። እንግዲህ ሀይሚዬ ሴት እንደመሆኗ መጠን መቼም ሴት ልጆች ስለሆን ሴት ልጅ መቼም ሁልጊዜም ታፍራለች አይደል? ትፈራለች። ብዙ ነገር አለ እንደዚህ ቶሎ ብሎ ለመቀበል አፈቅርሃለሁ ለማለት ትንሽ ያስፈራል አይደል? እና ለዛ ነው እንጂ ብሩኬን ታፈልገው ቀርታ ወይም ታታፈቅረው ቀርታ አይደለም። ብዙዎቻችሁ ስለአታፈቅረውም አትፈልገውም ለዛ ነው የምትሉ ልጆች ስላላችሁ ለዛ ብዬ ነው ማለት ነው። እና አይደለም ብሩኬ እንደዚህ የሚወዳት የሚንሰፈሰፍላትን ወንድ ቀርቶ አይደለም ማንም ሰው ይወደዳል፣ እውነት ለመናገር ማለት ነው። እና እውነት በጣም አንዳንዶቻችሁ በጣም አንዳንድ የሚያስጠሉ ነገሮችን ባትናገሩ ጥሩ ነው። እኔ ከአሁን በፊትም ተናግሬያለሁኝ። ደግሞ ደጋግሞ መናገር ይደብራል ብዬ አስባለሁ፣ እውነት ለመናገር ማለት ነው። እና እነሱ በጣም የሚዋደዱ በጣም የሚፋቀሩ ግን ምንድን ነበረ ብሩኬ እንዳላችሁት ፍቅሩን ገልጦላት አያውቅም። ያም ደግሞ በፍርሃት የተነሳ ነው። ያንንም ተናግሯል እሱ ደግሞ ማለት ነው። እና እንደገና ደግሞ የሚያስተካክላቸው ነገሮች ስላሉ እንዲሁም ደግሞ ያው አለ የለ አንዳንድ ነገሮችን መጠናናት ስላለባቸው ነገሮችን ማወቅ ስላለባቸው ምክንያቱም በመካከላቸው በጣም ብዙ ነገር ስለሚገባ በጣም ብዙ ነገር በጣም በቃ የማያስቡት ነገር በጣም ብዙ ነገር ገጥሟቸው ያውቃል። በሶሻል ሚዲያ ላይ ትኮኑ ደግሞ በጣም ከባድ ነው። ሁሉም ነገር ይከብዳል። እንደምታስቡት አይሄድም። ምክንያቱም ይህን ደግሞ ሁላችሁም ታውቁታላችሁ ብዬ አስባለሁ። እና ይሄ ነገር ሁላችሁም ላይ ያለ ነው፣ ሴቶች ብትሆኑ ማለት ነው። እና አብዛኞቻችሁ ሴቶች የምትፈርዱን ነገር በጣም ይደብራል ማለት ነው። እና ስለዚህ መቼም ቢሆን ብሩኬን አለመውደድ ወይም አለማፍቀር አይቻልም፣ በፍጹም ማለት ነው፣ በፍጹም። እና እሷ ደግሞ በጣም ትወደዋለች፣ እንደምትወደውም ደግሞ እናውቃለን። እንደገና ደግሞ ሀይሚን ደግሞ እማታቋት የላችሁም፣ ታቋታላችሁ ሁላችሁም አይደል? ስለዚህ ጀግና ሴት ናት፣ በጣም ጀግና ከሚባለው በላይ። ምክንያቱም እንደዚህ ስሜቷን ቶሎ ብላ እንደ ማንኛውም ሴት አዎ አፈቅርሃለሁ ብላ መናገር አዎ የለባትም። ለማንኛውም ቢሆን ምንም ያህል ብትወደው ምንም ያህል ብታፈቅረው ይሄ ነገር ማለት አግባብ አይደለም ብዬ ተኔ ኖራል የምጠብቀውም ሊል ይችላል። ይህን ደግሞ ማሰብ አለባችሁ እናንተ ማለት ነው። እና ያን ነገር እሷ ግን በቃ ላስብበት ብላ ግን ያው በጣም እንትን ብሏታል። ግን ቢሆንም ይህን ነገር ምክንያቱም ተናግሮ ስለማያውቅ በጣም የብዙ ድንስ ጥያቄ ነው። ሁልጊዜ የሆነ ነገር ራሱ አድርጎላት ይመጣ ምናምን የሆነ ነገር ስጦታት ይሰጣ ምናምን አፈቅርሻለሁ በላ ፍቅርህን ግለጥላት ሁልጊዜ ይሄን ነገር የምንለው ነው ሁላችንም አይደል? እና ስለዚህ ያ ነገር ደግሞ አሁን ላይ እንግዲህ ራሱ ደፍሮ መጥቶ ታፈቅርኛለሽ ወይ ብሎ ጠይቋታል። ያን ጥያቄውን ደግሞ እሷ አሁን ለመመለስ ትንሽ ይከብዳታል። መክበድ ሳይሆን አለ የለ ማሰብ ይኖርባታል። ማሰብ የሚኖርባት ደግሞ ከብሩኬ ጋር ያለመኖር አይደለም። ብሩኬን እንትን ማን ነው ስሙ አለመውደድ አይደለም። የራሷን በቃ አለ የለ ለራሷ የምታስበው ነገር ይኖራል። አንድ ሴት መቼም የራሷ ሀሳብ ይኖራታል አይደል? የምታስበው ነገር ይኖራል። የሆነ አለ የለ ከውስጧ አለማውጣት የምትናገረው ነገር ሊኖር ይችላል። ስለዚህ ያን ነገር አስባበት በቃ በምንነግረው መንገድ ትነግረዋለች ማለት ነው እንጂ በአንድ ተንጠልጥለው አሁን እነኚህ እየመጡ ዝጋ ማለት ነው እየመጡ እንደ ማንኛውም ሰው አፈቅርሃለሁ፣ እወድሃለሁ በለኝ፣ አፈቅርሻለሁ በለኝ፣ እወድሻለሁ ምናምን የሚባባሉትን እነሱን ተዋቸው፣ ከምንም አትቁጠሯቸው። ምክንያቱም ይህ ሪል እውነተኛ ፍቅር የሆነ ነው። እነኛ ግን ለስራም ሊሆን ይችላል፣ ለምንም ሊሆን ይችላል፣ ለተለያየ መንገድ ሊጠቀሙበት ይችላሉ እንጂ ስለዚህ ብሩኬ ደግሞ አይታችሁታል። 2 አመት ሙሉ ማለት የምትከታተሉት ካላችሁ ሀይሚና ብሩኬ የተገናኙ 2 አመት እኮ ናቸው አይደል? ከዛ በፊት ነው እኔ የማውቀው ማለት ነው። ዩቱብ ላይ ከነ ማርቆስ ከሆኑት ሲሰራ በፊት ነው የማውቀው። ስለዚህ ያም ማንነቱ ከዛ እንደገና 2 አመት ሙሉ ከሀይሚ ጋር እየነበሩ እያሉ አንድ ቀን አፈቅርሻለሁ ብሏት አያውቅም። እና ያን ነገር አንድ ቀን እንደዛ ብሏት የማያውቅ ሰው
አሁን ላይ መጥቶ ሪል እውነተኛውን ስሜቱን ሊናገር ቢመጣ ያስፈራል፣ ያስጨንቃል። ግን ቢያስፈራም ቢያስጨንቅም ምንም ቢል ያ ነገር ደግሞ ምክንያቱም የሚያስፈራው የሚያስጨንቀው ምን መሰላችሁ? አፈቅርሻለሁ ብሎ መናገሩት አይሆን አሉ አይደል? አንዳንድ ነገሮች የሚያስፈሩ ይኖራሉ ማለት ሶሻል ሚዲያ ላይ ደግሞ ትወጡ እንደገና ብዙ ነገሮች አሉ እና ያን ነገር መናገር ስላለበት ብቻ በቃ መናገር አለበት። እንደገና ደግሞ ባልሆነ ነገር ከአሁን በፊት ብዙ ነገር ተብሏል። ብዙ ነገር ማለት እሱ ባልሰራው ስራ በጣም ብዙ ነገር እየተባለ ነበረ። ሌሎች ሰዎች እያሉን ነበር እና ያን ነገርም አለ። ግን ያን ነገር ደግሞ እሱ አሁን ላይ ሁሉም ነገር እውነት እንዳልሆነ ሁላችሁም ተረድታችሁታል ብዬ አስባለሁኝ። መቼም ያልተረዳችሁ የላችሁም ብዬ አስባለሁ። አንዳንድ ልኖሩ ትችላላችሁ። በእርግጥ ግን አሁን ላይ ግን እሱ ጋር ያ ነገር ምንም ባሎ እየሰጠው ስላልሆነ ያ ነገር ደግሞ ለሱ ምንም ስላልሆነ ምክንያቱም የሌለበት ነገር ስለሆነ ማለት ነው። እና ያለበት ነገር ቢሆን ወዲያው በሰአቱ በጊዜው ብዙ ነገሮች ይፈጠሩ ነበረ። ግን ምንም ነገር የተፈጠረ ነገር የለም። የዛም ጊዜ ያው እነሱን ለማለያየት ነበረ። በቃ ሆን ተብሎ ተሰርቶ እነሱን ለማለያየት ነበር ያ ነገር የታቀደ የነበረው። ግን እነሱ ደግሞ አልተለያዩም። በጣም ጠንካራ ሰዎች ናቸው። ብዙ ነገሮች ያው ደርሶባቸዋል። ግን ያ ነገር ብዙ ነገርም ቢደርስባቸው ኖሮ አልፈውት ያንን ነገር ሁላ እዚህ ደርሰዋል። ስለዚህ አሁን ላይ ፍቅሩን ለምን ገለጠላት፣ ለምን አፈቅርሻለሁ አላት ምናምን ምናምን ወዘተ የምትሉ ሰዎች እውነት በጣም ትደብራላችሁ። ወላሂ በጣም ነው የምትደብሩት ከምላችሁ በላይ ማለት ነው። እና ስለዚህ የሚወዱትን ሰው የሚያፈቅሩትን ሰው ዝም ብሎ አይደለም፣ በጣም የሚያስብ ልጅ ነው ደግሞ ብሩኬ። በጣም ከምላችሁ በላይ ብዙ ነገሮችን የሚያስብ የሚያስተውል ልጅ ነው እና ያን ነገር ደግሞ ሁላችሁ የምታውቁት ይመስለኛል። እኔ ለእናንተ ማስረዳት አልፈልግም። ስለዚህ ሁላችሁም መልካም ምኞታችሁን ግለጡላቸው። ግን ደስ የሚለው ነገር ትናንትና እኔ ያየውን ነገር አብዛኞቻችሁ የምትፈልጉን ነገር ነው። እውነት በጣም ደስ ያላችሁ ከምላችሁ በላይ በጣም ደስ ብሏችኋል። በጣም የምትፈልጉን ነገር ነው ይሄ ነገር። እኔ እንደዚህ ይሆናል ብዬም አልጠበቅኩም ነበር እውነት ለመናገር እና ቅመሟንም እየመከራችኋን ነበር፣ በብዙ መንገድ እያላችኋን ነበር። አፍረሽ ነው ሆነሽ ነው ምናምን እያላችኋን ነበር። አይ ሴት ልጅ አይደለች? ሴት ልጅ እንደመሆኗ መጠን ታፍራለች። እና ለማንኛውም ይመቻቸው፣ መልካም የትዳር ጊዜ ይሆንላቸው። ወልደው ከብደው እናያቸው። ሁላችንም ደግሞ ይሄን ነገር ሁላችንም የምንላቸው ነገር ነው ሁልጊዜም ማለት ነው። እና ትልቅ ትንሹ በጣም የሚላቸው ነገር ነው። እንደገና ደግሞ እነሱ ደግሞ አንድ ነገር ለኦዲየንስ በጣም ክብር ያላቸው ልጆች ናቸው። በጣም የሚጨነቁ የሚጠበቡ ናቸው ለኦዲየንሶቻቸው። እና ስለዚህ ፈጣሪ ያሰቡትን ያሳካላቸው፣ አላህ ያሳካቸው። እንደገና ደግሞ ልጅም ይፈልጋሉ፣ ልጅ ይስጣቸው ማለት ነው። ብሩኬ ትናንትና ሰምታችሁ ከሆነ ማለት ነው ልጅ በጣም እንደሚፈልግ ነው ማለት የሆነ እንትን ፎቶሽፕ ምናምን ሰርተው እንትን ትሉት እምባዬ ሁሌ ይመጣል እያለ ነበርና ስለዚህ ያደርግላችሁ። ያንንም ፈጣሪ ያሰባችሁትን ያሳካላችኋል። ደግሞ መልካም ነገር ተመኙላቸው ሁላችሁም። ማለት ለሰው መልካም መሆን ጥሩ ነው፣ ለራሳችሁ የምታገኙት አጅር ነው። ሁላችንም ቢሆን መልካምን ነገር ማለት መልካምን ነገር የሚጠላ ሰው የለም። እንጃ የሚጠላው ሸይጣን ብቻ ነው ብዬ ነው የማምነው እኔ። እና ይመቻችሁ። ለማንኛውም በጣም ነው ደስ የሚለው። እንኳንም ፍቅርን ገለግላት በአደባባይ እና ከአሁን በኋላ የምንጠብቀው ደግሞ የቅመሟ ምላሽ ነው። ቅመሟ እንግዲህ ያው ስለደነገጠች ነው ማለት ነው እንጂ ብሩኬን አትፈልገውም ማለት አይደለም። እና ስለዚህ እሷ ደግሞ እንግዲህ ቅመሟ ደግሞ አኪድ ያን ነገር ታምንበታለች ብዬ አስባለሁኝ። እሷም የምፈልገው የእሱን ምላሽ ነው ብዬ ነው የማስበው። ሴት ልጅ መቼም አፈቅርሃለሁ አይልም አይደል? ወንድ ልጅ ነው እንጂ አፈቅርሻለሁ የሚለው። ስለዚህ ያን ነገር ደግሞ ከእሷ ደግሞ እንግዲህ እንጠብቃለን ዛሬ ማለት ነው። ይመቻችሁ ሁላችሁም።
መልካም ነገር ተመኙላችሁ፣ መልካም ነገራችሁን ግለጡላችሁ። አሁንም እየገለጣችሁ ነው፣ ወደፊትም ግለጡላችሁ። በጣም እንወዳችኋለን፣ እናከብራችኋለን። የመዳም ቅመሞች ደግሞ ውዶችዬ፣ የኔ ውድ እህቶች እኔንም የምታበረታት በጣም አመሰግናለሁ። ቪዲዮውን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ ማለት ነው። ፈጣሪ በያለንበት ሁላ ይጠብቀን፣ ይጠብቃችሁ፣ ቤተሰብም ሀገራችሁንም ይጠብቃችሁ ማለት ነው። ወዳችኋለሁ። ክብር በሉልኝ የኔ ውድ እህቶች፣ የኔ ሁሉ ነገሮች ማለት ነው። በጣም አመሰግናለሁ። በጣም የምታበረታቱ ልጆች እጅግ አድርጌ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ክበሩልኝ። በያላችሁበት ሁላ ሰላማችሁ ብዝት ያደርግልኝ ማለት ነው። ሀገራችንም ሰላም ያደርግልን፣ መልካሙን ነገር ያምጣልን፣ ከስደት ያውጣን ፈጣሪ። የሁላችንም ምኞት ነው ይሄ ነገር። እወዳችኋለሁኝ። ይህም ቪዲዮ ላይክ እና ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት ነው። እስከ መጨረሻው ድረስ ተከታተሉት። ላይክ እና ሸር እንዳይረሳ። ባይ ባይ።